አስተለኝ የተከበራችሁ የአውራምባ ታይምስ ድረገጽ ተከታታዮች አሁን የምንገኘው በኦሮሚያ ብሔራዊ ክልላዊ መንግስት የምስራቅ ሐረርጌ ዞን የሚዳጋ ቶላ ወረዳ ነው። እንግዲህ ይህ አካባቢ በድርቅ እጅግ ከተጠቁ የኢትዮጵያ አካባቢዎች አንዱ ነው። ይህን በተመለከተ በአካባቢው ያለውን ሁኔታ ለማየት የሚመለከተው አካል ትኩረት እንዲሰጠው ያለውን ችግር ለመመልከት ነው የመጣ ነው። እዚህ በሚኖረን ቆይታ የተለያዩ ተጎጂዎችን እናነጋግራለን፣ የሚመለከታቸውን አካላት እናነጋግራለን። ችግሩ የሚመለከታቸው ድርቁ የነካቸው አካላትንም ጭምር እናነጋግራለን። እንግዲህ ሁሉንም ይዘንላችሁ እንቀርባለን። ለሚኖራችሁ ቆይታ በቅድሚያ እናመሰግናለን። መልካም ጊዜ። ምንድነው አሁን እዚህ አካባቢ ከዚህ በተለይ ከድርቁ ጋር በተገናኘ ምን ችግሮች አጋጥመዋቸዋል? እና ኑራፌ አሁን በዚህ ሁኔታ በአካባቢያችን ላይ ሁኔታ ጋር ተገዝቶ በችግር ያለው በውሃ በኩል ነው። ውሃ እንኳን እዚህ ምድሩን ስለሌለ ውስጥ ስለሌለ ይሄን ገዛ ብናረግ እንፈልግ ቆንቆ ኢልማን ከኛ አቆን ሮበ ደባወጅ ሜዳኑ ራጎጎገ ሆሪኒስ ቆንቆ ያቻማ አንጋማ መለ ቦደ ጆሌ ናሚኒስ ቆንቆ ፈካራፈት መነተ ከውላጭ ፈተት ያቦፍ አካሲ ሞቱማ ኑገርጋርቱ ራኪነ ተነ ጆሌ ተነቀምና ያቻደማ አሁን ልጆቻችንን በድርቅ ምክንያት ማለት ነው በውሃ እጥረት ከርቀት ነው የምናመጣው ውሃ። ይሄ ደግሞ ወደፊት እኛ ኑራችን ላይ በጣም ስጋት አለን። ከብቶቻችንም በቤት እያለቁ ነው። አሁን በጣም እርዳታ ያስፈልገናል። ያለንን ከብቶች እዚህ ወደ ገበያ ከወጣን ማንም ሰው አይገዛልንም። ከገዙ ደግሞ በጣም ርካሽ ዋጋ ነው የምንሸጠው እና ልጆቻችንም የተጎዱ ነው። ከብቶ ያለንን ከብቶች ወደ ስናርስ ደግሞ በጥሩ ዋጋ እየሸጠን አይደለንም። ያሉ ደግሞ እየሞቱ ነው። በበልግ ወቅት የነበረው ተረጂ 155000 ብቻ ነበር በበልግ ወቅት። ከዛ በኋላ የበልግ ጥናት ስናካሄድ ወደ 224000 ከፍ አለ። እንደገና በመሃል ደግሞ ራፒድ አሰስመንት አካሄደን ወደ 300000 ተጨማሪ በመጨመር አሁን ወደ 549000 ተረጂ እየተረዳ ነው ያለው። አብዛኞቹ ከብት ሸጠን ነው የምንበላው እንጂ እየተረዳን አይደለም የሚል ነገር ያነሳል። ይሄ እንዴት ነው እናንተ ከብት ያለው አይረዳ? አሁን እንደኛ እንዳው ምልመላ ውስጥ ያልገባ የለም። በየደረጃው አሁን በመጀመሪያ ደረጃ 11500 ነበር። በሁለተኛው ደረጃ ደግሞ 22000 ነው። አሁን ደግሞ እስከ 48000 ምልመላ አድርገን በሶስተኛው ዙር እየመጣልን ነው። የማይደርሰው ሰው የለም። እኛ እየሰራን ያለነው አንድም ህይወት በዚህ በራብ ምክንያት መጎዳት የለበትም የሚል ነው። በምስራቅ ሐረርጌ ዞን የነበረን ቆይታ አጠናቀን አሁን ደግሞ ወደዚህ ወደ ምዕራብ ሐረርጌ መተናል። በዚህም ያለው ሁኔታ በጣም አስቸጋሪ ነው። በተለይ የውሃ እጥረቱ ከፍ ያለ ጉዳት እንዲደርስ ምክንያት ሆኗል። እንግዲህ የተለያዩ የችግሩ ተጎጂ አካላትንም ጭምር እያነጋገርን ነው። የሚመለከታቸው ኃላፊዎችም ሆፕፉሊ አስተያየት ሰጥተናል የሚል ተስፋ አለ። እስኪ እንግዲህ ያለውን ችግር ደግሞ እዚህ ያለውን ነገር እየተከታተልን እናቀርብላችኋለን። መልካም ቆይታ። ወንኑማ ፈጫፈ ሆሪልን አኩም ሆሪ ሳኒ ሰንጅሩ እንጂራኒ ደቃመተ ኸይሳ ኤፉ ብሻኒት ወን ብየተ ጋሪ ኹን ሁንዲ ብሻን ቀፋ መንግስት ይዮ ድርመተ ዱጎ ያጫኑ በኮማን ወሪ ብሻን ኑባ ሶድ ያት ንጅራና ሆጋታኒ ብየተነ ይንቡሉ አባሞፍቴን ሆሪን ጉያ ዳባ መሰኛን ዳባም ደብ ወንን ፊጣ ደለጋ ዳባፊ ሚት ደለጋ ዲራ ዳላን ደላኛኑት ቢሶምን ሃላን ፌን ታውን እኛ የዘራውን ሁሉ እንዳለ ቀረ። እንደ ይሄ ከፍት ያለውን ነገላም እንደዛ ነው። እንደ
እንደ ከፍተ ደረቀም እኔ ራሱ ገላውን እየደረቀ ነው ያለና እዚህ ሀገር በውሃ ችግር ነው ያለኝ። ይሄ ተራራ እንዳያችሁ ሁሉ ውሃ ውስጥ አለ። በመንግስት በኩል ድጋፍ ብታገኝ ውሃ ሁሉ መንግስት ማውጣት ይችላል። ስለዚህ በመንግስት በኩልም ድጋፍ እንፈልጋለን። አሁን እኛ ያለቀን ነው። ያለቀው ምክንያት በውሃ ችግር ነው። በምግብ በኩል ያለቀ ነው። አሁን መንግስት ያለውን ሀገር እንደዚህ ሰው በውሃና በምግብ በኩል እንዴት ያልቃል? ውሃም ምግብም በመንግስት በኩል ቶሎ እንዲደርስን እንጠይቃለን። ህጻናቶቹ አሁን እያበጡ ኦቲፒ ላይ ያሉት ተመልሰው ፋፋ እየገቡ ነው ወደታች ማለት ነው። እኛ አልፈር ብለን የምንወስዳቸው ጊዜ እዛ ሄደው ሲመለሱ እንደገና እዚህ ምንም ስለሌለ ማሽላውና በቆሎ ትንሽ አላድጎ የእንትን ዴዎቹን ያዘዋቸው ያውና እንደዚህ ነው የቀረው። ምንም የለም በቃ ወክላይ ግን አብዛኛው የዚህ ችግር ውሃ ነው ብዬ ነው የማስበው እንደኔ ማለት ነው። ህብረተሰቡ ውሃ የለንም እና ምንም የለም እህልም ምንም የለም። ህጻናቱም እየተጎዳ ነው፣ ትልልቅ ሰውም እየተጎዳ ነው ያለው ነገር እና የመንግስት ምላሽ ደግሞ ኢመርጀንሲ ኮንቲንጀንሲ የሚባለው ነገር አሁን ተረድቷል፣ ግን ሰጥቷቸዋል፣ ግን ምንም አላደረገላቸውም። በፊት ከውስጡ ነበር አይደለ እንትን የሚባለው ሊሰጥ ማለት ነው። አሁን ግን ማንን ከማን እንትን የምትለው ነገር የለም። ሁሉም አንድ አይነት ሆኗል። ይብል በቃ ሰዓት ሁሉ ሳያይዝ የሚውል እኛ ቤት ለቤት ስለምንሄድ ተባብሷል። ምን ያለ ነገር በምዕራብ ሐረርጌ ውስጥ ሜሶ በሚባል ወረዳ ነው ያለው። አዎ ከዚህ ባሰ ችግር ያለባቸው አካባቢዎች አሉ ነው? የለውም። አሁን ሜሶ በጣም ኮዳር ላይ ስላለ ዜሮ ላይ ናለች። ሜሶ ማክል ወረዳ የለም። በጣም የባሰ ነው ሜሶ። ከምዕራብ ሐረርጌ ውስጥ የከፋ ችግር ያለው እዚህ አሁን ምን ሜሶ ነው። አርብቶ አደር ስለሆነ በጣም ትምህርቱም ልጆቹን ትምህርት እየቆረጡ ነው። እኛ ራሳችን እያለቀ ነው። ሌላ እኮ ሀገር ትምህርቱም እየለመዱ ነው ልጆቹ። የኛ ደግሞ አሁን ቀረ ወደ ትምህርቱም በቃ አሁን መሄድ ትቷል። ያነጋገርናቸው ተወጆች ያሉት ምንድነው? በዋናነት የውሃ ችግር ነው ያነሱት። እናንተ ያንን ነገር ለማስተካከል ምንድነው ያደረጋችሁት ጥረት? ያንን ካደረጉ ምናልባት በመስኖ በኩል ሰርቫይቭ የሚያደርጉበትን ነገር ለመፍጠር ያቸገሩ። በውሃ በኩል ምንድነው? ሁለተኛ በዚህ አመት ምን አይነት እርዳታ ተሰጠንም ነው ማለት ባለፈው አመት ብቻ ነው እርዳታ የተሰጣቸው። ከምዕራብ ሐረርጌ ውስጥ ደግሞ በጣም በከፋ ሁኔታ ችግሩ የደረሰበት ወረዳ ይሄ ወረዳ እንደሆነ ነው የተገለጸውና በእናንተ በኩል በበቂ ሁኔታ ምላሽ እንዳላገኙ ነው የገለጸው። ይህን እንዴት ነው ዲስፋይ የሚያደርገው ነው? ምትካነቲ ፈንዲ ኦፍ ገኖ ከነራ ቀርሺ ወልቲ ቀበኒ ከናን ሐዋሳ ቢስ ራብሳ ጅራ ከንወረቲ መስ ከንጉበራ ገቡይሰኒ ያካ ቢሻን ቦት ዳራፍሰሙ ጎዳት ጀረ መርኮ ከነ ከሸቴቹ ይሄን ውሃ ችግር ለመፍታት ካለን ከዚህ ከተጠባባቂ ፈንድ ላይ ውሃ እያመጣን ለህብረተሰቡ እየሰጠን ነው ያለነው ለማዳረስ። የውሃ ጉርጓድ ከዚህ በተጨማሪ የውሃ ጉርጓድ አስቆፍረን በዚህ መልኩ ህብረተሰቡ ለመስኖም እስኪ መጠቀም እንዲችል ዘላቂ መፍትሄ እየሰራንበት ነው ያለነው ይሄን ችግር በዘላቂነት ለመፍታት። ከዚህ በተረፈ ህፃናት በዚህ በድርቁ ህፃናትና እናቶች በድርቁ እንዳይጎዱ ፋፋ ምግብ ከዩኒየን ኤፍኢቲሲ ከዚህ ተገዝቶ ቀርቦ ይሄንንም በማከፋፈል ላይ ነው ያለነው። ዲማ ገርጋርሳ ከና ወጂ ወልቀበቴ ገርጋርሲ ከንዱፈ ህየይሰየይሳ ገዲና መዋኛቴ ቡልዋን ቀምኔ ቆፋፍ ይሄ እርዳታ የመጣው በጣም ደሃ ለሆነውና ምንም ሳይበላ ለሚነሳው ሰው ነው እንጂ ትንሽ የሚበላው ነገር ላለው ሰው አይደለም። በዚህ አመት ምንም አይነት እርዳታ ተሰጠንም ያሉ ሰዎች አሉ። ከዚህ ከምዕራብ ሐረርጌ ዞን ውስጥ እንግዲህ ሜሶ ነው በጣም የከፋ ችግር አለ ተብሎ የተነገረ። ከሜሶ ወረዳ ውስጥ ደግሞ የከፋ አደጋ ያለበት ቦታ ነው ሄድ ነው። እነዛ ሰዎች ነው ያገኘነው ማለት ነው። ነው ወይስ ያገኘናቸው ሰዎች እርዳታ የሚያስፈልጋቸው ሰዎች ናቸው ማለት ነው? አማ ጂአጂቲ በወር ገርጋር ሲልፋጀር እየመጣ ነው አሁን እርዳታ ዱፋጅራ ጂአራጂቲ ዱፋጅራ ጂአጂ አንከ ነመየቹ በወር ነው ነመቶኮፍ ኪሎ ኩዳሸንቱ ገነም
ለአንድ ሰው 15 ኪሎ ግራም ነው የሚሰጠው። ፋፋዮ ታቴ ፋፋ ከሆነ 18 ኪሎ ግራም ነው የሚሰጠው ለ3 ወር ለ3 ወር ፋፋ ከሆነ 18 ኪሎ ግራም ነው የሚሰጠው። ነመኩመ ሰገልተም ይቶርባ አመሬፉ ካፍኑሳን ለ97000 ቅድም ያነሳ ነው ሰው አመጂቦ ወረገር ጋርሙ ደበለቴ ከጥር ወር በኋላ የሚረዱ ሰዎች ናቸው። ሰነገ ሳነምኒ ኩማ አፍርተም ይሰዲ ነማማ ገርጋራማ ጆ 43000 ከዚህ ውስጥ ከ97 ውስጥ 43000 አሁን እየተረዳ ያለ ነሞኒ ሲንዱብ ይፍታን እናንተ ያናገራችሁ ሰዎች ናማ ሲንዱብ ናማ ኖቲ ታርጌቲ ጎደንዴ ከናፊ ጁሩሳኒ አላተው ዳንዳ አመሶኒ ጀለሙሬ ጋሱ የኛ ታርጌት ውስጥ ያልገቡ ሰዎች ሊሆኑ ይችላሉ። ፔሮል ፍሎተኒ ላሉ ንተንታ ሞኒ ቲራወተ ይቻል ምን ሰራበት ከናፍ ወኑ ዲቤኑ እኛ ጋርጋራ ጅራ ነመኩማ አፍርተም ይሰዲ እየረዳን ነው 43000 ሰው። ህዝቡ አክሽን ይፈልጋል። አሁንም በሰራው መጥፎ ስራ መጠየቅ ያለበት የስራ ኃላፊ ካለ ይጠየቅ። መሰቀል ያለበት እሱ ከሆነ የሚገባው ይሰቀል። ስለዚህ እርምጃ እንውሰድ ነው የመንግስት ሪዞልቭ ያለው። ከምንም ነገር በላይ የምንሰራቸው ስራዎች በሚፈልገው ደረጃ ለህዝቡ መድረስ መቻላቸው፣ ተጠቃሚው አገልግሎቱን ያገኘ መሆኑ በማረጋገጥ ረገድ የምናስቀምጣቸው የተጠያቂነት ስርዓቶች ብቻቸውን በቂ ስላልሆኑ ነው። ሚዲያው ከማንም በላይ እንደዚህ አይነት ነው የተጠያቂነት ስርዓት ሶሊድ በማድረግ በኩል የራሱ ሚና ስላለው ይሄንን ለማድረግ ሙሉ ዝግጁነት አለ። በዋናነት የተጀመሩ እርዳታ የማድረስ እንቅስቃሴዎችን የምናጠናክርበት ያዩ ድክመቶችን ለመፍታት የሚያስችል ግብአት የምንሰበስብበት ነው የሚሆነው። በኦሮሚያ ብሔራዊ ክልላዊ መንግስት ምስራቅ ሐረርጌና ምዕራብ ሐረርጌ የነበረን ቆይታ አጠናቀን ወደ ደቡብ ብሔር ብሔረሰቦችና ህዝቦች ክልል ጉራጌ ዞን ማረቆ ወረዳ መጥተናል። በክልል ውስጥ በድርቁ የተጎዱ አካባቢዎች መካከል አንዱ ይህ አሁን የምንገኝበት የማረቆ ወረዳ ነው። ሌላ ቦታ እንዳደረግነው ሁሉ እዚህም በሚኖረን ቆይታ እርዳታ የሚያስፈልጋቸው አካላትንና እንዲሁም በየደረጃው ያሉ የወረዳ የዞን ኃላፊዎችን እናነጋግራለን። እንደተለመደው አብራችሁን ቆዩ። በአመት ምን ያህል ነበር የምታመርተው? አሁንስ ዘንድሮ ሲያመርተው ምን ያህል ነው? መጀመሪያ ያው 25 ኩንታል ያገኝ ነበር። በዘንድሮ ዓመት ግን እንደምታውቀው ያው በሄክታር ደረጃ 10 ኩንታል ነው ያገኘሁት። ያም ብዙ እንክብካቤ አድርጌም ያው ያለ መቋቋም ከመሆን አንፃር 10 ኩንታል ብቻ ነው ያገኘሁትና ከዚህ ደግሞ ለምን ያህል ቤተሰብን ቶምነስ 7 ቤተሰብ ነበረብኝ። በ7 ቤተሰብ ያው እሱ እንደማይሆን ታስበው የወረዳው መንግስትም ያው ወለም ልማት ቡድኑን መርጦኝ ሰጥቶኛል ከነሙሉ ቤተሰብ እንድረዳ ማለት ነው። አሁን ምንድነው መንግስት ምን ድጋፍ እንዲያደርግላችሁ ነው የምትፈልጉት? መንግስት ይለጎ ካርድ ድጋፍ እሱን ይሳሉ ለጎ ከውልተው ወይ ነው ይሄው ወም እርሱ ቀረፈ ባሮ መንግስት እየደገፈ ያለው አሁን ያለው ሁኔታ እየደገፈ ነው ሳለ በዛው መቀጠል እንዳለበት ነው። ነገር ይህል ነገር ነው ምበላ ነገር ነው። ያው ከ3 ጥማድ ከ6 ጥማድ 2-3 ነው ኩንታል የሚያገኙት። ምርት የለም ዘንድሮ የለም። እና እርዳታስ እየተሰጣችሁ ነው? እርዳታ ራሱ በሰሞኑ ነው ያገኘው እንዴ? ከዛ በፊት ታገኛችሁ? አላገኘም። እየሰጠ ነው ወጥተው በዛ ሰሞኑ ነው። በምንድን ነው የሚለዩት? በምንድን ነው የሚለዩት? ሰሞኑን ማለት አሁን መቼ ነበር ያገኛችሁት እናንተ? በቃኛ አመጽ ሚሉት አሁን ማክሰኞ ነው የጀመረው። ማክሰኞ ነው የጀመረው? አዎ ሴፍቲኔት አልተሰጠው። ሁሉም ሴፍቲኔት እየበለ ነበር። ያው የተሻለው ተሽሏል ብሎ ተመርቆ አንዳንድ ሁለት ከውስጥ እያወጡ አሉ። ያው እየመጣ ነው እየተገኘ ነው እየበለን። ስንዴ ነው ይሰጣን ነበር። ኢላው ፍራንካ ሴፍቲኔት የተባለው ፍራንካ ነው ይሰጣን ነበር። በብር ነበር። አሁን ብር አላለም። 2 ወር ምናምን ካለ ስንዴ ሰጣቸዋል እያለን ነው። በዞናችን ያሉት 13 የገጠር ወረዳዎችና 2 ከተማ አስተዳደሮች ነው ያሉት። በዚህ ውስጥ ገጠር ቀበሌ አጠቃላይ ያለው ገጠር ቀበሌ 412 ነው። አጠቃላይ የህዝቡ ብዛት 1.6 ሚሊዮን ህዝብ ነው ያለው።
ከዚህ ውስጥ አሁን በዚህ ጉዳት ውስጥ ያሉት ከነዚህ ሁለት ወረዳዎች ላይ 15 ቀበሌዎች ላይና ወደ 41 ሺህ ህዝብ የሚጠጋ ህዝብ ነው እዚህ ጉዳት የተጋለጠ። አመቱ መጀመሪያ ላይ በበልግና በመኸር ዋና ሰብሎች ይገኛሉ ያስቀመጥነው ግብ ወደ 14 ሚሊዮን ኩንታል ምርት ይገኛል ነው መጀመሪያ አካባቢ ግብ ያስቀመጥነው። አሁን የቁም ሰብል የሚያሳየው በሁለት ወረዳዎች ችግሩ በተከሰተባቸው ሁለት ወረዳዎች ማለት ማረቆና ሶዶ ወረዳዎች አካባቢ የምርት ቅነሳ እንዳለ ያሳያል። በሌሎች ወረዳዎች ግን በዚህ ብዙ የከፋ ችግርም ስለሌለ ትርፍ ምርት ካልሆነ በስተቀር ካለፈው ከተቀመጠው ግብ አንፃር የምርታማነት መቀነስ የሚታይበት ሁኔታ የለም። የቁም ሰብል ግመታው የሚያሳየው እዚህ ወረዳ ላይ እስከ 50% የምርት ቅነሳ ሊኖር ይችላል። በዚህ ማረቆ ወረዳ ላይ ሶዶ ወረዳ አካባቢ ያለው ደግሞ የሚቀንሰው የምርት መጠን ደግሞ ከዚህ በታች ነው የሚል ነገር ነው ያለን። ግን እንዳጠቃላይ ዞኑ ላይ በርካታ ትርፋማ ወረዳዎች ስለሆኑ የዚህ የተጠቁ ስላልሆኑ እንደ ዞኑ ግን የምርት ቅነሳ ይታያል። ስንት ኪሎ? እንደ 50 ኪሎ እየሰጡ ነው። 30 ኪሎ እንደዚህ በቤተሰብ ማለት ነው። እንደ ቤተሰቡ ብዛት ማለት ነው። እናንተ ስንት ቤተሰብ አላችሁ? 8 ናቸው። ስንት ይሰጣችኋል በወር? 50 ኪሎ በወር። ዘይትስ? ዘይት ይውላል አይደል? ምን ያህል ነበር የምታመርቱት በአመት? ዘንድሮ ያገኛችሁት ምን ያህል ነው? ولا ورنتام نسا ورنتام أمرنتام يمكن يونبا ما أمرنتام يونبا نسا يروون أردت بسبب الله شو كذي بفيت مجمرة راساتشو كذي أردت بفيت بفيت راساتشين شيلان نبرة أون جن بزي ويرو زابيان كنا تقدم من جست بارت بسبب إرجعنا يسكتنا بارت بسبب باند بسبب 15 ኪሎ በአራት 60 ኪሎ እንዴ እናገኛለን። ደግሞ 2 ሊትር እንትን ኬክ አንድ ኬጂ እናገኛለን። የባሰ ችግር ያለባቸው ቦታዎች አሉ። ወደዛ ሄዳችሁ ብታዩ ከዚህ የባሰ ነው ያሉ ሰዎች ነበሩ። ገባ ብለን ያነጋገርናቸው ሰዎች እና ይሄ አካባቢ የባሰ አካባቢ ካለ ሌላ ቦታ የነበረን ኤክስፒሪየንስ እንደዛ ነውና ለምንድን ነው አሁን ካላችሁበት ቦታ ጀምሮ እስከ ሌላ አካባቢ ድረስ ያ ሄዶ የመጎብኘት እድሉ ክፍት ነው። ጊዜ ካላችሁ አሁን መጎብኘት ይቻላል። የኛ ግን አንደኛ የምግብ እጥረት የገጠማቸውን አርሶ አደሮች ግለሰቦች ቤት ለቤት በመሄድ የራሱ የሆነ ሳይንሳዊ ዘዴ ያለው የምግብ እጥረት ሰው ሲገጥመው ምንድነው ከጤና አንፃር ምንድነው የራሱ ፓራሜትሮች አሉና እነዛ ፓራሜትሮች ተወስደው ቤት ለቤት ተከሄዶ በግለሰብ ደረጃ እነኛ ሜዠርመንቶች ተወስደው ነው እኛ እንደ ዞንም አንድም ጎጥ አንድም የአርሶ አደር ቤት የምግብ እጥረት እንዳለውና እንደሌለው ተከሄዶ መረጃ ተወስዶ የተረጋጋ ማለት ሳይረጋጋ የተወበት ሁኔታ የለም። በሚጠበቀው ልክ የዚህ የኤሊኖ ተጽዕኖ ባመጣው ጉዳት ልክ የምርት መጠን አልቀነሰም። ያ ማለት ግን ምርት የቀነሰባቸው አርሶ አደሮች የለም ማለት አይደለም። ስለዚህ በቀጣይ እነኚህን አርሶ አደሮች እንግዲህ ሙሉ በሙሉ ያጡበት ሁኔታ የለም። የምርት መቀነስ እንጂ ሙሉ በሙሉ ያጡበት ሁኔታ የለም። ስለዚህ ካቅም በላይ የሚሆን ነገር ካለ እንደ ክልልም እንደ ዞንም ተነጋግረን ቀጣይ ላይ አቅጣጫ የምናስቀምጥበት ነው የሚሆነው። ከዛ ውጪ ግን ሙሉ በሙሉ የትኛው አርሶ አደር በየትኛው ማሳ ሙሉ በሙሉ ምርት ያጣበት የለም። የመቀነስ ነገር ነው እንጂ ያለው ቶታል ሎስ የለም እንደ ዞናችን። ብሔረሰቦችና ህዝቦች ክልል የተለያዩ ዞኖች በጉራጌ ዞን በስልጤ ዞንና በከምባታ ጠምባሮ ዞን የነበረውን ሁኔታ ተመልክተናል። ወደ አማራ ክልል ቀጣይ እንቅስቃሴ ይኖረናል ማለት ነው። ወደ አማራ ክልል የምናደርገው ጉዞ ከመጀመራችን በፊት ግን በደቡብ ክልል የተመለከትናቸው ነገሮች አጠቃላይ እንደ ማጠቃለያ ምን ይመስላል በሚል ከክልሉ ፕሬዝዳንት ከክቡር አቶ ደሴ ዳልኬ ጋር አጭር ቆይታ አድርገን በቀጣይ ደግሞ በአማራ ክልልና በትግራይ ክልል የሚኖረውን ሁኔታ ይዘንላችሁ እንቀርባለን። ለሚኖራችሁ ቆይታ አሁንም እናመሰግናለን። በተሻለ ሁኔታ ባንሰራዊ ሁኔታ የናንተ ክልል ተሻለ ያላፈጻጸም እንዳለ አደጋው ለመቆጣጠር
አንጻር ያው ተመለከተበት ሁኔታ አለ። ግን አሁንም አንዳንድ መስተካከል ያለባቸው ነገሮች እንዳሉ የሚቀሩ ቅሬታዎች አሉ። በተለይ ከስልጤ ዞን ዳሎቻ ወረዳ አካባቢ ከዚህ ከእርዳታ እህል ማከፋፈል ጋር በተያያዘ አንዳንድ ፌር ያሉ ነገሮች እንደነበሩ ቅሬታዎች ቀርቧል። እንደዚሁም ደግሞ ከከምባታ ባሮሶ አካባቢ እንደዚህ አይነት በበቂ ሁኔታ እየደረሰን አይደለም፣ እየደረሰን ያለው በቂ አይደለም የሚል አይነት ቅሬታ ያቀረቡ ሰዎች አሉ። አጠቃላይ የእህል የማከፋፈል ሂደት ስንት ኪሎ ለምን ያህል ቤተሰብ ያለው ምን ያህል ሊደርሰው ይገባል የሚሉ ነገሮች ላይ የተነሱ ቅሬታዎች ነበሩ። በዚህ ዙሪያ ክልሉ ምንድነው ምን አይነት ማሻሻያ ለማድረግ ያስባል? እኛም በአካል ወርደን ህዝቡ ውስጥ ተደጋጋሚ ስለምናወያይ ልክ እናንተ እንደ ጋዜጠኞች ሄዳችሁ ፋክቱን ለማግኘት እንደምትሄዱ እኛ ደግሞ ከዚህ ስንወርድ ሄደን ህዝቡ ስናወያይ ፋክቱን ለማግኘት እንጥራለን። ግልጽ የሆነ የልየታ ስርዓት ተዘርግቶ ህዝቡን ባሳተፈ መልኩ በተደራጀ መልኩ እንዲለይ ነው አቅጣጫ ያስቀመጥ ነው። አብዛኛ አካባቢ በዚህ መልኩ ፈጽሟል። አብዛኛ አካባቢ ማለት ይቻላል። አንዳንድ አካባቢ ሲታይ የጉዳቱን መጠን አንዱ ካንዱ ይለያል። ያንን ታሳቢ ባደረገ መልኩ ከመለየት አንጻር ክፍተቶች ይጠፋሉ አይባልም። ተመሳሳይ ነው አሁን የታየው ክፍተት ማለት ነው። የአንድ ቤተሰብ በተረጂ ነው ከተባለ እያንዳንዱ ተረጂ ብዛት 15 ኪሎ በወር ማለት ነው። 6-7 ካለው ያንን ማባዝቶ ነው ማለት ነው። በቁጥር ተባዝቶ ነው። ከዛ ውጪ ደግሞ ሌሎች ጥራጥሬ ማባያዎች አሉ። አልሚ ምግብም ተጨማሪ አለ፣ ዘይትም አለ። ይሄም እያንዳንዱ ተረጂ በቤተሰቡ ብዛት ተቆጥሮ የሚሰጥ ከክልል ክልል የማይለይ ሀገራዊ ነው ማለት ነው። ስታንዳርድ ነው አለ። ይህንን ስታንዳርድ ላይ ቅድም እንደተቀመጠው እናንተም ስትገልጹ እንደነበረው ሁሉም እኩል ስላይደለ ናሴ ድረስ የነበረው 278,000 ተረጂ ኋላ ደግሞ ሲለይ ደግሞ ተጨማሪ መጣ። ያ እስከሚመጣ ድረስ ተጨማሪ መስከረም በኋላ ደግሞ 339,000 ሲጨምር በዚህ መካከል ባለው በእጅ ያለው ለማዳረስ ሄዱበት ነው ያኛው እስከሚመጣ ድረስ ነው እንጂ ለመከተል ለማለት አይደለም ነው። አንደኛ እሱን ለይተናል። ከዛም ባሻገር ተረስቶ የሚቀርሰው መኖር እንደሌለበት ወስቶ መስራት ይጠይቃል ነው በልየታው ላይ። ስለዚህ ለማዳረስ የመፈለግ አዝማማዎች የሚታዩበት ቦታ ተከታትለን እየፈታን ይሄድን ያለንበት ሁኔታ ነው አለው። ይሄን አጠናክረው መሄድን የሚጠይቅ ነው። መረጃ ላይ እንዴት ነው የምታምኑት የተባለው ከዚህ ጋር ተያይዞ የሚታይ ነው። ኢንስፔክሽን ስራ እንሰራለን፣ ድንገተኛ አሰሳ እናደርጋለን፣ ሄድና ያለን አንዳንድ ቦታ ላይ ስንሄድ ያው ትንሽም የተጎዳ እህል ስለተጎዳ የአንድ ወቅት ወይ ሁለት ወቅት እህል ስለተጎዳ እርዳታ ሊሰጠው የሚፈልግ በግለሰብ ደረጃ አይጠፋም። ግን ደግሞ የምግብ ክፍተት ሲባል የአንድ ወቅት እህልና የአንድ ወቅት ሰብል ብቻ መጥፋትና እንትን አይደለም። በኪሱ ያለው ገንዘብም ያው ምግብ ዋስትና ነው፣ እሱም ጨምሮ ሌሎችም ጨምሮ። ስለዚህ እነዚህ አይነት ወጣ ያሉ አስተሳሰቦች እንደሚኖሩ ታሳቢ ተደርጎ ያንን መፍታት ይጠይቃል። ያንን ደግሞ ለማዳረስ ተብሎ ደግሞ ትክክለኛ ታርጌቱን በአግባቡ አድሬስ ሳይሆን ሊቀር እንዳይችልም እንደዛው የማየት ሁኔታ አለ። ሁሉም ቦታ መድረስ ባይቻልም በኢንስፔክሽን ቼክ እናደርጋለን። በዚህ ደረጃ የክልሉ የቀውስ አስወጋጅ ኮሚቴና የግብረ ኃይሉ እንደዛም ቴክኒክ ኮሚቴው ተደራጅቶ እስከ ታች ድረስ ናሙና እየወሰደ የሚያይበት እያንዳንዱ ጣባ ማለት ነው። ለየትኛውም ፐርፐዝ ተብሎ ለየትኛው ዓላማ ተብሎ ተረጂ ቁጥር በማሳነስ የሚሆን ምረዳው እርዳታ በአግባቡ እንዳያገኝ የሚደረግበት አግባብ እንደሌለ በተጨባጭ እናንተ ማየታችኋል። እየተደረገ ያለው ይሄንን ነው ማለት ነው። ይሄ የሚደረግበት ከምንም በላይ ለህዝብ የቆመ ልማታዊ መንግስት ከመሆኑ አንፃር ነው። ይሄ ህዝብ ውስጥ ያለው ችግር ከማንም በላይ የሚያሳምመው አካል በመሆኑ በዚህ ደረጃ ነው ስራው እየተሰራ ያለው። በተለያየ መልኩ የሚገለጹ የሚነሱ ጉዳዮች ሊኖሩ ይችላሉ። አልፎ አልፎ በመዘንጋትም ይሁን በተለያየ ችግር የሚታየው ምልክት በሌላ ፍጆታ የመጠቀምና በጣም ትናስፍቶ ማየት አልፎ አልፎ የሚታይ ነገር አዝማሚያ አለ። ይሄንን ከምንም በላይ ህዝባችን የሚያውቀው በመሆኑ እናንተም በአካል አያችሁት ነው። የሚታዩ ጥረቶች ካሉ በዚህ ደረጃ አይተን የምንፈታው ነው የሚሆነው። በእኛ በኩል አሁን የጀመርነው የተቀናጀ ስራ አጠናክረን መሄድ እንደሚገባን ነው።